በክርስቶስ ኢየሱስ ባመንኩ ሰከንድ በመንፈሳዊ ስፍራ ባሉ መንፈሳዊ በረከቶች ሁሉ እዚህ ተባርኬያለሁ። በቃ ዓለም ላይ ያሉ ሰዎች ሁሉ ተሰብስበው አንተ የተረገምክ ሰው ነህ ቢሉ ውሸት። እኔ ተባርኬያለሁ። ኢየሱስ ጌታዬ። የሆኑ ግሩፖች አልዳንክም እኮ ሊሉ ይችላሉ። ራሱ ይዳን አይዳን ያልታወቀ ሰው ማለት ተሰብስበው መጥቶ ነው ይሄ ሰው አልዳንም እኔ እርግጠኛ ነኝ ሊል ይችላል። መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነ በአፍ የመሰከርክ ሰከንድ ጌታዬ ነው ስትል ከሱ ተወልደሃል። የእግዚአብሔር ዓለም የሚሰራው በቃል ስለሆነ ከአፍ ውስጥ ልብህና አንደበትህ ጋር የተስማማ የኢየሱስን ጌትነት ኮንፌስ ስታደርግ ከዛ በኋላ ይኸውልህ መንፈሳዊ ዓለም ላይ ያለውን በረከት ሁሉ እግዚአብሔር ወስዶ መንፈስ ውስጥ ዲፖዚት አድርጓል። አሜን በሉ እንጂ። የሚቀጥለው ምንድነው? በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ተመረጠ። ፐርፌክት የሆነ ነውር የሌለው በፊቱ ቅዱሳንና ነውር የሌለን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል በፍቅር። ኧረ እኔ ብዙ ፎልት ነው ያለብኝ። ዛሬ ራሱ ስንትና ስንት ፎልት ሰርቼ ነው የመጣው። This is talking about your nature, who you are. በክርስቶስ ኢየሱስ ዳግም በተወለደው ማንነቴ I am without fault. I am holy. ቅድም ስትዋሽ አይቼ you are holy. አሁን ስለሱ እንመጣለን። ስንት ችግር ሰርቶ የመጣው ሰውዬ ሰዎቹን እያወቀ ቅዱሳን ይላል ማለት ነው። We are ቁጥር 5 በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን። አሁን እዚህ ጋር እኮ ነው ችግሩ። አያቸው ዓለም ከመፈጠሩ በፊት በጣም የምትወድህ እናትህ ሳታቅ ገና ወደሷ ሳትጠራ እግዚአብሔር አስቀድሞ ልጁ እንድትሆን ወስኖብሃል። እናንተ ሰው ለመዳን ምንም አይፈጅም፣ ምንም ማገዱ አይፈጅም። ገና ወድሃለሁ እንደኛ አሁን ስትለው ተከትሎ መጥቶ ጌታን ይቀበላል። እኔ አሁን አባቴ ጌታን የተቀበለው ቸርች እየሄድኩ ነበር። ከቤት ወጥቼ እንዲሁ ለምን አትሸኘኝም አልኩት። 90 ምናምን ዓመተ ምህረት ላይ የት ልትሄድ ነው ምናምን ቸርች ነው ሄድ ይችላል። ያኔ አይ ቲንክ 20 ዓመቴ 21 ዓመቴ። አረ ችግር የለውም ሸኘኝ ስለው እናቴ ምን አለ ብትሸኘው አለች። ለካ እግዚአብሔር የመዳን ቀጠሮ ይዞለታል። ሸኘኝና አስቆም ሙሉ ወንጌል ቤተክርስቲያን በር ላይ ያደረሰኝና በልቻው በቃ እኔ ልመለስ ከደረስክ አይቀር አልኩት። እስቲ እነዚህ ቤንቶች ምንድነው የሚያደርጉት ብለህ ለምን አታይም አልኩት። ሊበላ ነው እሺ ብሎ ገባ። እኔ እዛ ከገባ በኋላ ምን እንደሚሆን አውቃለሁ። ያን ቀን የሚያገለግለው ሰውዬ በጌታ በኢየሱስ ስም ሲል አጠገባችን አጋንንቶች ሲወድቁ አየ። እንዲህ ብሎ ሲያይኝ ትዝ ይለኝ። ከዛ በኋላ እንደዚህ ያለ አንድ ሰው አለ እዚህ ድግምት አስደግመሃል፣ ድግምቱ እንዲያውም እጅ ላይ ገመድ አስረሃል፣ ናውጣ ሲል አልወጣም አለ ሰውዬው። ትወጣለህ ወይስ ሬሳ ይወጣል ሲል ሰውዬው ወጣ። ከዛ ጃኬቱን ሲከፍት አባቴ ቆሞ እንደዚህ አየው ማለት። ከዛ ጌታን የምትቀበሉ ወደፊት ነው ሲባል እኔ አይኔን ጨፍኜ ይዘን እኔ በ100 ዓመት ውስጥ አባቴ ጌታን ይቀበላል ብዬ አላምንም። በ100 ዓመት ያን ቀን አይደለም እኮ በ100 ዓመት። ከዛ እንዲህ እያልኩ እያለ ሰፈር ውስጥ የምታቀኝ የሆነ ሴት ወለለለ ብላ መታቀፈችኝ። ምንድነው በቃ እንኳን ደስ አለ። ምን ተፈጠረ? ለካ የመጀመሪያው ሰው ሮጦ ሄዶ አባቴ ነው እጁን ያነሳው ከመጨረሻ። ይላችሁ ዓለም ከመፈጠሩ በፊት የተወሰነ ሰው ስለሆነ እግዚአብሔር ከፈለገ አታለው ይወስዳል። አንዳንዱ ደግሞ ምን ያደርጋል? ከቤተሰብ ውስጥ አንዱን ሰው በበሽታ ይመጣዋል። ከዛ ሆስፒታል ይንከራተቱና በቃ አልደን ሲል እስቲ ጴንጤዎች ጋር ይሞከር ተብሎ እሱ ሲደን ሙሉ ቤተሰብ አብሮ ይደናል። የእግዚአብሔር ልጅ እንድትሆን ዓለም ከመፈጠሩ በፊት ተወስኖብሃል። መሆን የሚፈልጉና የማይችሉ ብዙ ሰዎች አሉ። እንዴት ነው እኔ ግን የታየው የእግዚአብሔር ልጅ እንደመሆን በቃ ሌላ ምን አለው? እኔ ለእርሱ ልጅን ልሆን አስቀድሞ ቁጭ አድርጎ እግዚአብሔር ወሰነኝ። አንዳንድ ሰዎች እንዲህ የሚባል ነገር የለም እገሌ ሲኦል ትገባለህ፣ እገሌ መንግስተ ሰማያት ትገባለህ አይልም እግዚአብሔር። የእኛ ነፃ ፈቃድ ነው እንደዚህ ያደረገን ምናምን ይላሉ። እኔ ከመጽሐፍ ቅዱስ እንደሱ አላነበብኩም። እኔ ያነበብኩት ዓለም ከመፈጠሩ በፊት እግዚአብሔር ልጁ እንደሆን ወስኖብኛል። ገና ወደ እናቴ ማፀን ሳልገባ ይሄ ልጄ ነው፣ በዚህ ዓመተ ምህረት ይወለዳል፣ እዚህ ቦታ ላይ ይወለዳል፣ በዚህ ዓመተ ምህረት እሺ ይለኛል፣ ልጄ ይሆናል፣ ያገለግለኛል፣ ለዘላለም ከኔ ጋር ይኖራል ብሎ ይኸውላችሁ ከለሬን መርጦ ቁመቴን መርጦ እናትና አባት መርጦልኝ ሰፈር መርጦልኝ ሀገር መርጦልኝ በዚህ ምድር ያመጣኝ። እንደኔ ተመርጦ የመጣው ሰውዬ ነው የሚያሳድደኝ። አንዳንዱ እኮ እግዚአብሔር ዓለም ከመፈጠሩ በፊት እኔ ውስጥ ያስቀመጠውን አቦርት ለማድረግ ጥረት ያደርጋል። እንደማይችል ማወቅ አለበት። እግዚአብሔር የጠራውን ሰው
ማንም ሰው ሊያስቆመው አይችልም። ላባሃዶራ አሜን በሉ እንጂ። በውድ ልጁም እንዲያው የሰጠን ጸጋ ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነት ሪደምሽን በክርስቶስ አገኘው። አሜን በሉ እንጂ። ጸጋውን ደግሞ በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማደግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። አስቀድመን የተወሰነን በክርስቶስ ደግሞ ርስትን ተቀበልን። እስቲ እኔ አስቀድሜ ተወስኛለሁ በሉ። አንዳንድ ሰዎች አይታችሁ ከሆነ ጦር ሜዳ ሄደው በጥይት ተደብድበው ጓደኞቻቸው ሁሉ አልቀው በሞትና በሕይወት ውስጥ መጥተው ሆስፒታል ገብተው ከተማ ገብተው ጌታን ይቀበላል። ምን አይነት መዳን ነው! የእነሱ ደግሞ ስፔሻል መዳን። አሁን እናንተ እዚህ ቁጭ ብለን እግዚአብሔርን ቃል ስንካፈል፣ ስናመልክ፣ በመንፈስ ቅዱስ ስንሞላ፣ እግዚአብሔርን ስናገለግል የኛ ፈቃድ፣ የኛ ችሎታ፣ የኛ መልካምነት፣ የኛ ምንም አይደለም። እሱ አስቀድሞ አይቶን በኢየሱስ በኩል ታየ። ኢየሱስ ውስጥ ታየ። ቤዛነት አገኘ፣ ሪደምሽን አገኘ፣ በደሙ ተገዛ። ቁጥር 13 የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። በክርስቶስ ማህተም አለብኝ እኔ። የእግዚአብሔር ንብረት ነው። ሰይጣን እኮ ያውቃል። ማህተም በመንፈስ ቅዱስ ሲል የመንፈስ ቅዱስ ማህተም አለብኝ። በሆነ ወረቀት በሆነ ግሩፕ የሆኑ ሰዎች ስላሉ አይደለም። የመንፈስ ቅዱስ ማህተም አለኝ። የእግዚአብሔር ንብረት ነኝ። አም ሲልድ ወደ እግዚአብሔር ቤተሰብ በመንፈስ ቅዱስ ተጠምቄያለሁ። አም ዘ ፋሚሊ ኦፍ ጋድ ኢን ዘ ስፒሪት። እሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እሺ ከቁጥር 15 እስከ 18 ደግሞ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስላለ ማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ጸልይ፣ ስለእናንተ ማሳሰብን አልተውም። ክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ቁጥር 17 እንደገና የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ I have access በክርስቶስ ኢየሱስ ከሆነ በኋላ የጥበብና የመገለጥን መንፈስ አክሰስ ማድረግ እንችላለን። በክርስቶስ ከተሰጠን ነገሮች አንዱ ከሱ ጋር ባለን ህብረት፣ እሱን በማወቅ የሚለው የመገለጥ እውቀት ከሱ ጋር ያለን ህብረት ማለት ነው። ስለ ኢንፎርሜሽን ኖሌጅ አይደለም። የልቦናችሁ ዓይኖች ሲበሩ ኢየሱስን ብዙ ሰዎች አሁን ለመቀበል ይከብዳቸዋል። ኢየሱስን በስጋ ዓይን የምናየው ከሆነ ለመቀበል ይከብዳል። በስመ አብ በጣም የዛሬ 2000 ዓመት አንዲት ድንግል የሆነ ልጅ ወለደች። እንዲያውም የሆነ ንጉስ ሊገለው ሲል አምልጦ ግብጽ ገባ። እሱ የዘላለም ሕይወት ይሰጣል። ጭራሽ ምንም ጦርነት አልተዋጋም። ቤትም የለውም፣ ንብረትም የለውም፣ ወታደርም የለውም። እንጨት ላይ ሞተ፣ ተቀበረ። በሶስተኛው ቀን ተነሳ፣ ከዛ ሄደ። ይሄን ካመንክ ትድናለህ፣ ካላመንክ ሲኦል ትገባለህ። መቼ ነው? የዛሬ 2000 ዓመት እና ይሄንን መንና ዳን በሎጂክ ሲያስቡት ሰዎች አይ ቅርብኝ ግድ የለም ነው ማለት። የጥበብና የመገለጥ መንፈስ ያለው ሰው ግን የሞተው ሰው አይደለም፣ እግዚአብሔር ነው። የሞተው ወደ ኪንግደም ወደ እግዚአብሔር መንግስት እኔ እንድወለድ ነው። ለዚህ የጥበብና የመገለጥ መንፈስ ያስፈልጋል። ኢየሱስን ያለ መገለጥ ማወቅ አይቻልም። you cannot force yourself። ማን ነው? እግዚአብሔር ነው። ለማን ያቀረበው? ራሱን ለእግዚአብሔር ነው። ለማን ኃጢአት? ለአንተ ኃጢአት ነው። ይሄ ሎጂካሊ አስኬድ። ለዚህ የሚያስፈልግ መንፈስ አለ። እኛ ጭራሽ የምናምነው የዛሬ 2000 ዓመት ሆነ ብለን ሳይሆን አሁን ሆነ። እንዲያውም ሲሰቀል እሱ ብቻ አይደለም፣ እኛም ተሰቅለናል። እሱ ሲሞት አብረን ሞተናል። ሲቀበር አብረን ተቀብረናል። ሲነሳ አብረን ተነስተናል። በሰማያዊ ስፍራ ሲቀመጥ አብረን ተቀምጠናል። አሁን ራሱ ያለነው በሰማያዊ ስፍራ ነው። ይሄን ነው የምናምነው። አንዱ ሰውዬ ቢሊ ግራምን አግኝቷቸው አንተ አሁን ይሄ ያረጀ መጽሐፍ ቅዱስ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን አደረ የሚል ተረት ታምናለህ አለኝ አሉ። ወይ አንተ አሳ ነባሪው ራሱ
ዮናስ ሆድ ውስጥ አደረ 3 ቀን ቢል አምናለሁ አለ። ይሄን መጽሐፍ አምነዋለሁ አሉ። አረ ኢየሱስ ጌታ ነው። በክርስቶስ ነው እግዚአብሔርን ማወቅ የቻለው። ሌሎቹ ስለ እግዚአብሔር ያላቸው ዕውቀት ትክክለኛ አይደለም። ኢየሱስ እስኪመጣ ድረስ ስለ ኢየሱስ ያወቁት ዕውቀት ሁሉ የተዛባ ነው። ኢየሱስ ነው እግዚአብሔር ማን እንደሆነ ምን እንደፈለገ ማን እንደሆነ ነው ያሳየው። ገባን? በቃ ኮንፊውዥን የለም። አሁን ስለ እግዚአብሔር አባታችን ነው እግዚአብሔር፣ አምላካችንም ነው እግዚአብሔር። ከዛ በፊት እግዚአብሔር እንደሱ አይደለም የሚታወቀው። ኢየሱስ መጣና እግዚአብሔርን ማየት ትፈልጋላችሁ? ፍቅር ነው እግዚአብሔር አለ። እናንተ ባሪያዎች አይደላችሁም ማለት። ሰሞኑን በኤአይ የሆነ ፎቶ ሰርተው አይቼ ነዘረኝ። ፎቶውን ሳይ እምባይን መቋቋም አልቻልኩም። በእውነት አይታችሁ ከሆነ ፌስቡክ ላይ ነው የሆነ ብቻ የሆነ ሶሻል ሚዲያ ላይ ይቻላል። ጠረጴዛው አያልቅም። ብዙ ሺህ ጠረጴዛ ነው። ጠረጴዛው ዙሪያ ላይ ብዙ ሰው ቁጭ ብለዋል። ምግብ ተዘጋጅቷል። ጌታ ኢየሱስ ነው የሚያበላው ምግቡ። ሳልኩኝ አሁን ያ ጠረጴዛ ሪል ነው። ቀን ሁሉ ሰው እኮ የሚቀመጠዋል። አንተ እዛ ስፔሻል ቦታ ተብሎ የሚቀመጡ ሰዎች አሉ። ጌታ ኢየሱስ የሚያስቀምጣቸው ለወንጌል የኖሩ ሰዎች አሉ። ዋው የሚላቸው የሚደነቅባቸው ስለ ኢየሱስ ብቻ ኖሩ ያለፉ ሰዎች አሉ። እዛ ውስጥ አብዛኛው የሀገር ፕሬዚዳንት የለም፣ አብዛኛው ንጉስ የለም፣ አብዛኛው ቢሊየነር ምናምን አብዛኛው የለም። በጣም እዚህ ግባ የማይባሉ ሰዎች ግን አሉ። ኢየሱስ ይመጣል። ኢየሱስ ይመጣል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋል። ኒው ላይፍ ኢን ክራይስት። እኔ አሁን ከክርስቶስ ጋር ነው ሕይወት ያለ። የግል ሕይወት የለኝ። ሕይወቴም ክርስቶስ ነው። ከክርስቶስ ጋር ሕይወት አለ። I am the partaker of the life of Christ. Newness of life. አዲስ ጴንጤ የሆነ ነው የሚገባን ይሄኛው። እኔ ደግሞ አስቡት በ12 ዓመት ስለሆነ ያገኘው 12 ዓመት በራሱ ሰው ወንድር የሚያደርግበት ሁሉ ነገር የሚገርመው ሰዓት ላይ ኢየሱስ ተጨመረልኝ ለኔ። እስቲ ከክርስቶስ ጋር ሕይወት አለኝ በለው። ወልድ ያለው የእግዚአብሔር ልጅ ያለው እንደ ጴንጤ እኮ ኮንፊደንት የለም እዚህ ምድር ላይ። በቃ ሕይወቱን ያውቃል። ምንም በለው ነቅነቅ የትኛውም ሃይማኖት አሁን እርግጠኛ ሆኖ እዚህ ምድር ላይ የሚኖር ከጴንጤዎች የለም። የፈለጋችሁት ነው። አሁን ሆኖ እዚህ ምድር ላይ እርግጠኛ በመንፈሱ እርግጠኛ የሚኖር የለም። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠው የጸጋ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። መቀመጥ ማለት ስራችን አልቋል ማለት ነው። I'm seated in heavenly place in Christ Jesus። ምንም ከደህንነት ጋር በተያያዘ የምሰራው ነገር የለም። ወደዚህ ምድርም ስትመጣ ኃጢአተኛ ሆነ ለመምጣት የሰራው ስራ የለም። ከእናት ማፀን ስትወጣ ኃጢአተኛ ሆነ ነው የምትወጣው። ፓተርን ውስጥ ገብታ ወደ ኢየሱስም ስትገባ ቅዱስ ሆነ በሰማያዊ ስፍራ ተቀምጣል። ችግሩ ግን እንደሱ አናስብም። እግዚአብሔር፣ መላእክት፣ ሰይጣን በሙሉ መንፈሳዊ ዓለም ውስጥ ነው ያሉት። ሰይጣንም አትደንግጡ። ሰይጣንም መንፈሳዊ ዓለም፣ ላም፣ ከብት፣ በሬ፣ ተራራ፣ ህንፃ፣ ቤት፣ መኪና፣ ጫማ፣ ልብስ፣ ፕላኔት ሁሉ ጉዞ ዓለም ነው። ሰው ብቻ ሁለቱም ቦታ ዘሴም ታይም አለ። መንፈሳዊ ስፍራም አለ፣ በመንፈሱ አክሰስ ያደርጋል። ፍጥረታዊ ዓለም ውስጥ ደግሞ በስጋው አክሰስ ያደርጋል። በሁለቱ መካከል የምትጫወተው ነፍሳችን ናት። አንድ ቫይራል የሆነ ቪዲዮ አይቻለሁ። በጣም ወዶ ቪዲዮ። አንድ ህጻን ልጅ 3 ዓመት ምናምን የሚሆን ልጅ አባቱ ጋር እግር ኳስ እያየ ልክ ዋው ሲል ልጁ አለ። ከዛ ለካ አባትየው ተናዶ እንዲህ ሲል ልጁ አባትየውን አይቶ ወደቀ። ነፍስ ማለት እንደሱ ናት። እሱ ልጅ ትክክለኛ የነፍስ ምሳሌ ሲአው ብሎ ደግሞ መጀመሪያ አባቱን የሚያስደስት መስሎት ጎሉ መግባቱ ተደሰተ። የአባቱን ሐዘን ሲያይ ደግሞ ወደቀ። ነፍሳችን እንደዚህ ነው የምትጫወተው። ካሸነፈው ጋር ናት። ነፍሳችን በር ናት። መንፈሳችን ሲበረታ እዚህ ነው የምታጨበጭው። ስጋችን ሲበረታ እዚህ ነው የምታጨበጭው። ስለዚህ ነፍሴ ላይ ከሰራው ወደ ስፒሪቹዋል ሬልም ገብቼ ከዛ ፕላትፎርም ነገሮችን መስራት ይችላል። ከፈለክ በሰማያዊ ስፍራ ባለው ማንነት ገቨርን ታደርጋለህ። እምቢ ካልክ ደግሞ በስጋዊ ሁለቱ ይቀዋወማሉ ነው የሚለው። በሰማያዊ ስፍራ ተቀምጫለሁ በልስ። ሰማይ ሲባል በአውሮፕላን የምንሄድበት ከደመና በላይ ያለው ቦታ አይደለም። ጸጋው በእምነት I am saved by grace through faith። ቁጥር 10 ፍጥረቱን workmanship masterpiece new creation የእግዚአብሔር አብሮ ሰራተኛ የሚለው ፖይማ ነው የሚለው። ፖይማ ማለት የእግዚአብሔር ግጥም ነኝ ነኝ፣ የፍቅር ደብዳቤው ነኝ ነኝ። ስለ እግዚአብሔር ማንበብ ከፈለጋችሁ እኔን ማየት ብቻ። የማይድን ሰው አይደለም፣ የሞተን ሰው ሕያው አድርገው
ለማይሞትለት ሞቶ ቁሞ የሚሄድ የእግዚአብሔር የፍቅር ደብዳቤ እኔ ነኝ። የእግዚአብሔር የመጨረሻው ማስተርፒስ ስራው ክብሩ የሚያሳይበት መገለጫው እናንተ ናችሁ። እኔ ነኝ ብሎ እንጂ አሁን በድንግዝግዝ ነው የምናየው፣ ከእውቀትም ከፍለን ነው የምናየው። ለዚህ ነው ሐዋርያው ዮሐንስ ምን አለ? ወደፊት ምን እንደምንሆን ገና አልታወቀም፣ ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱንም እንደምንመስል እናውቃለን። we know አለ። በጣም የሚገርመው መንግስተ ሰማያት ስንሄድ እሱንም ደግሞ እንመስላለን። ረባጋት አላባላ ሞት የለም፣ በሽታ የለም፣ ጭንቀት የለም፣ መከራ የለም፣ እርጅና የለም። የሚያስጨንቃችሁን ጥሩ ውስጥ የቤት ኪራይ ክፍያ የለም፣ ዕዳ ባንክ የለም። ልክ ዕዳን ሳትከፍል ጌታ ከመጣ ባንኩ አይከስም። you are free። መንግስተ ሰማያት ስንሄድ አሁን አብዛኛው ሰው ሔዋንን በጥፊ ለመምታት ተዘጋጅቷል። አንቺ ነሽ ያደረሽ ግን እዛ ስትገባ ሔዋን ስትሰራ አብረ መስራትን ስለሚገባ አታስጠላህም። አንቺ ነሽ ለዚህ ሁሉ ያንን እባብ ምን ስትሰሪ ነው? ትቶኝ ሄዱ። ተንከባከባ፣ ጠብቃት፣ ውደዳት ተብሎ ትቶኝ ሲሄድ ሰይጣን አናገራት። ስለዚህ ሚስቶቻችሁን ለወራት ለዓመታት ትታችሁ የምትሄዱ ተጠንቀቁ። አንዱ ፓስተር ሲል ነው የሰማሁት። ቁጥር 13 አንብቡ እስቲ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እንዴት ደስ ይላል! ወደ እግዚአብሔር ቀርባችኋል። የሚከስ ነገር ሲኖርበት ደሙን ነው የምታሳየው። ደብዳቤ ይዛል፣ ይኸው በኢየሱስ ደም የተጻፈ ምን የሚል ነፃ ነው፣ ዕዳው ተከፍሏል፣ ቅዱስ ነው፣ ምንም ብሌም የለበትም። እስከዛሬ የወሰደው ብድር ሁሉ በደሙ ተከፍሏል ብለዋል። አንዳንድ ጊዜ የተከፈለልህን ነገር አታውቅም፣ በፍርሃት ነው የምትንቀሳቀስ። ያንተ ዋጋ ተከፍሏል። ቢሊግራም አንድ ጊዜ በመኪና ሲሄዱ ትራፊክ ቀጣቸው። እዛ ሀገር ትራፊክ ሲቀጣ ፍርድ ቤት ነው። አሜሪካ ሀገር እንደኛ እዚህ ወረቀት ተጽፎልህ በባንክ ከፍለህ የምትወስደው መንጃ ፈቃድ የለም። ምንም አይነት ጥፋት አጥፋ ፍርድ ቤት ነፍስ ከገደለው ቀጥሎ ነው የምትገባው። እና ገቡ አሉ። ዳኛው ሲያይ ቢሊግራም ናቸው። እርሶ ነው ጣው በሰሩት ጥፋት $20 ተቀጥተዋል። እሺ $20 ግን እኔ ከፍያለሁ። ከዛ በኋላ አወጣኝና በጣም ውድ ሆቴል አስገብቶ ጋበዘኛል። የእግዚአብሔር ጸጋ ማለት ይሄ ነው። በድዬም ዋጋዬም ተከፍሎ ተጨማሪ ስቴክ ተጋብዤ በእጃቸው ብር ሰጥቶ በመኪናው ቤቱ አድርሷቸው ሄዱ። እንደዚህ ነው ይሆነልህ። አሜን። አጥፍተሃል፣ ዋጋህም ተከፍሏል፣ ምሳም ትጋበዝበታለህ፣ እስከ ቤትም ትሸኛል። that is a grace of God, unmerited favor። የማይገባውን ሰው አድርገዋል። እኔ ሌባ ይዤ ከዚህ በፊት ይህንን ጸጋ ኤክሰርሳይዝ ላድርግ ብዬ ያስኩት፣ ፖሊስ ጠራው፣ ተንቀጠቀጠ። ከዛ በኋላ እቃውንም ውሰደው፣ እንዲያውም ተጨማሪ 200 ብር እንካ፣ ምሳም ጋበዝኩት። ግራ ገባው። ልውሰደው አለ። ታዲያ ለምን አስያዝከኝ አለ። አይ እኔ የኢየሱስ ልጅ ስለሆነ እንዳንተ አይነት ሰው ነበርኩኝ፣ ምሕረት ተደርጎልኛል፣ ያንን እንድታውቅ ነው አልኩት። እርግጠኛ ነኝ ያ ሰው ጌታን ይቀበላል ብዬ አስብ ማለት ለህሊናው ፍርድ አሳልፌ ሰጠው። ባሳስረው ይሻለው ነበር። ቢያንስ ያን ቀን እስር ቤት ይተኛል። አሁን ግን አይተኛም። አሁን ስለሌላ ሰው ብቻ መስሏችሁ ነው። ጌታ እንደሱ ነው ያደረገው። ስትሰርቅ ይዞ ምሮ በደሙ አጥቦ ልጁ አድርጎ በሰማያዊ ስፍራ አስቀምጦ ወራሽ አድርገዋል። ዛሬ የሆነ ብርጭቆ አለ የሚሰበር በኢየሱስ። እሺ ቀጥላለሁ። ከእግዚአብሔር ጋር ታረቅ። ጥልን በመስቀል ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር አስታረቀ። እግዚአብሔር ጋር በክርስቶስ መስቀል ታርቄያለሁ። ቁጥር 18 በጣም ወደው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት፣ በመንፈስ ነው ወደ አብ የገባሁት። ሻላባላላባላ አቤት መንፈስ ቅዱስ ባለውለታዬ። ኢየሱስን ባመንኩ ቀን መንፈስ ቅዱስ መጥቶ አተመኝ፣ በመንፈሱ ደግሞ ወደ አብ አስገባኝ። መግባት ብቻ አይደለም ከሱ ጋር አንድ አደረገኝ። እስቲ እኔ ከክርስቶስ ጋር በመንፈስ አንድ ሆኛለሁ በሉ። ኧረ በሉ ግድ የላቸው። ብዙ ሰው በአፉ ይለዋል እንጂ በልቡ አምነው ሄደ። በጣም የሚያናድደውን ግን ልንገራቸው፣ የማንቀይረው ግን የሚያናድድ እውነት። በጣም ከምትጠላው ክርስቲያን ጋርም በመንፈስ አንድ ነው። እኔ አንዳንድ ሰዎችን ሳስብ ከነሱ ጋር አንድ መሆኔ ያናድደኛል። በጣም ያናድዱኛል። የሚሳደቡ ሰዎች፣ የማያውቁትን ዝም ብሎ ይዘባርቁ ሰዎች፣ የሚጠሉኝ ሰዎች ከነሱ ጋር በመንፈስ አንድ ነው። ጌታ ጸልያ እንዳረጋቸው ብሎ አንድ ፋሚሊ አንድ ቦዲ ውስጥ ነው። ደብዳቤ የሚጽፉብኝ ወላይታ ላይ ደብዳቤ የጻፈው ሰውዬ ጋር በመንፈስ አንድ ነኝ። ለዚህ እኮ ነው እሱን መውደድ የሚጠቅምህ። ለዚህ ነው ራስን ነው የምትወደው። እሱን ስትባርከው አንተ ጋር ይመጣል በረከቱ። ሌላን ቅዱስ ስትባረኩ እናንተ እንደባረካችሁ ታውቃላችሁ። በረከቱ በአንተ በኩል ነው የሚያልፉ፣ ቅባቱ በአንተ በኩል ነው የሚያልፉ። አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ፣ በአንድ አካል አብረው እንዲሆኑ።
በወንጌልም መስበክ በክርስቶስ ኢየሱስ በሆነው ተስፋ ቃል አብረው እንዲካፈሉ ለቅዱሳን ለሐዋርያትና ለነቢያት በመንፈሱ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ወራሽ አብሮ መካፈል ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ነው። አጋንንቶች አሁን ብዙ ትምህርት እያዩ ነው። ኢቭን መላእክቶች አዳዲስ መገለጥ እየሰሙ ነው። ይሄ የዘተት ትምህርት ሰው ሊል ይችላል። ለመላእክትም ለአለቆችንም ለስልጣናትም በቤተ ክርስቲያን በኩል ስለ ክርስቶስ እያሉ ነው። እኛ ይህን ሁሉ ዘመን አናቅም ነበር ጉድ እኮ ነው እያሉ እያወቁ። ስለዚህ የእግዚአብሔር ክብር ነጸብራቅ ናችሁ። እስቲ እኔ የእግዚአብሔር ክብር ነጸብራቅ ነኝ። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። እግዚአብሔር ሱፐርናቹራል ፓወር በእኔ ውስጥ አለ። መገለጡ በበዛልኝ ቁጥር በውስጥ ያለው ኃይል እየጨመረ ነው። እግዚአብሔር ደግሞ በእኔ ህይወት የሚሰራው በእኔ ውስጥ እንዳለ ኃይል መጠን እኔ ያላልኩም፣ መጽሐፍ ቅዱስ ነው የሚለው። በክርስቶስ እነዚህ ነገሮች ሆነው